በኢትዮጵያ እየተካሄደ ባለው ብሔራዊ የምክክር ሂደት የቋንቋ የባንዲራና የዘመን አቆጣጠር ጉዳዮች ላይ እጅግ አነጋጋሪና የጋለ ክርክር ተነስቷል። መረጃውን ይዘናል፣ ተከታተሉን። እንዲሁም በሰሜን ኢትዮጵያ በራያ ቆቦ መስመር በኩል እንደገና አዲስ የጦር ድጋፍና እንቅስቃሴ መጀመሩን ተከትሎ ውጥረቱ ዳግም አገርሽቷል። ከጸጥታው ጀርባ ያለውን አነጋጋሪ ሁኔታ ወደ እናንተ እናደርሳለን። ሰላም ውድ የናቲ 16 ቤተሰቦች፣ ለአሁኑ መደመጥ አለባቸው ያልናቸውን እነዚህንና ሌሎች አቤት መረጃዎችን በአፍሪካ ቀንድ ካይሮ የአስመራና የሞቃዲሾ የሶስትዮሽ ህብረት ከተመሰረተ በኋላ የአሜሪካና የግብጽ አቋም አዲስ የቃላት ጦርነት ማስነሳቱን ጨምሮ ዝርዝር መረጃዎችን ይዘናል። በመጨረሻም በመካከለኛው ምስራቅ የአሜሪካ ማዕከላዊ እዝ በኢራን የባህር ዳርቻዎችና የጦር ሰፈሮች ላይ ከባድ ጥቃት ማድረሱን ይፋ አድርጓል። ቪዲዮውን ላይክና ሼር እያደረጋችሁ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። በኢትዮጵያ እየተካሄደ ባለው ብሔራዊ የምክክር ሂደት በታችኛው የውይይት መድረኮች የተሰበሰቡ አጀንዳዎች አሁን ላይ ሰፋ ወዳሉ የውይይት ቡድኖች በመሸጋገር ላይ ይገኛሉ። በተለይም በአገር ግንባታ ዙሪያ በተዘጋጁ አጀንዳዎች ላይ እየተደረጉ ያሉ ውይይቶች በአገሪቱ የወደፊት አቅጣጫ፣ በቋንቋ፣ በባንዲራ አርማና በዘመን አቆጣጠር ዙሪያ ሰፊ የምክር ሀሳብ ልዩነቶች፣ ክርክሮች የታዩባቸው ሆነዋል። በስልታዊ ቡድኖች ውይይት ወቅት ከቀረቡ አበይት ጉዳዮች መካከል የሀገር ማንነት መታወቂያ መሰረት አንዱ ሲሆን ሀገር የማናት፣ በብሔር ወይስ በመድበለ ብሔራዊ ፌዴራሊዝም ይቃኝ የሚሉ ጥያቄዎች በስፋት ተነስተዋል። ከዚሁ ጋር ተያይዞ ከፋፋይ ከሆኑ የእኛና የእነሱ ትርክቶች በመውጣት ወደ እኩልነት የሚሸጋገርበትን መንገድ መፈለግ፣ የቀደሙ ተጻራሪ ታሪኮችን ማስታረቅና የጨቋኝ ተጨቋኝ ትርክቶችን በምክንያት መገምገም እንደሚገባም ተመላክቷል። በቋንቋ አጠቃቀም ረገድ ከተሳታፊዎች በኩል በርካታ አማራጭ ምክር ሀሳቦች የቀረቡ ሲሆን አማርኛ በብዙሃኑ የሚነገር ከመሆኑ አንጻር ብቻውን የፌዴራል የሥራ ቋንቋ ሆኖ እንዲቀጥል የሚል ሀሳብ እንዲሁም አማርኛና ኦሮምኛ የፌዴራል የሥራ ቋንቋዎች እንዲሆኑ ማድረግን በተመለከተ በተጨማሪም አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛ፣ ሶማሊኛ በጋራ የፌዴራል የሥራ ቋንቋ እንዲሆኑ መጠየቁና አማርኛ የሀገሪቱ ብሔራዊ ቋንቋ ሆኖ ሌሎች ደግሞ የፌዴራል የሥራ ቋንቋ እንዲሆን የሚል አማራጭ ብሎም ክልሎች ከፌዴራል የሥራ ቋንቋዎች መካከል ቢያንስ ሁለቱን ተጨማሪ የክልላቸው የሥራ ቋንቋ አድርገው እንዲጠቀሙና የፌዴራል የሥራ ቋንቋ አመራረጥ በህዝቡ ቁጥር መስፈርት ላይ እንዲመሰረት የቀረቡ ሀሳቦች ይገኙበታል። በሌላ በኩል እንደ እንግሊዝኛ፣ አረብኛ፣ ፈረንሳይኛና ቻይነኛ ያሉ የውጭ ቋንቋዎች በትምህርት ካሪኩለም ውስጥ እስከ ዩኒቨርሲቲ እንዲካተቱ አልፎም የፌዴራል የሥራ ቋንቋ እንዲሆን የቀረበው ሐሳብ ከፍተኛ ክርክርን አስነስቷል። ሐሳቡን የሚደግፉ ወገኖች ኢትዮጵያ የአፍሪካ ህብረትና የሥራ ዕድል ማዕከል በመሆኗ የስዋሂሊ እንግሊዝኛና ፈረንሳይኛ ዕውቀት አስፈላጊነትን ሲያነሱ፣ ተቃዋሚዎች ደግሞ የውጭ ቋንቋዎች የሥራ ቋንቋ ማድረግ የሀገር ውስጥ ቋንቋዎችን ያጠፋል የሚል ስጋት አንጸባርቀዋል። ከሀገር ምልክቶች ጋር በተያያዘ በርካታ አዳዲስ ሐሳቦች ተንጸባርቀዋል። በአሁኑ ወቅት በኢትዮጵያ ባንዲራ ላይ ያለው አርማ ተነስቶ የሰላም ምልክት በሆነው እርግብ በሌሎች ገለልተኛ ምልክቶች እንዲተካ የቀረበው ምክር ሐሳብ አንዱ ነው። በሀገሪቱ የዘመን አቆጣጠር ውስጥም የሂጅራ አቆጣጠር እንዲካተትና ዓመተ ምህረት የሚለው ሃይማኖታዊ ይዘት ያለው አቆጣጠር ቀርቶ የፈረንጆች አቆጣጠር ስራ ላይ እንዲውል ወይንም ከማንኛውም ሃይማኖት ነፃ የሆነው ሙሉ በሙሉ ሀገራዊ የዘመን አቆጣጠር እንዲቀረጽ ተጠይቋል። የብሔራዊ የምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደገለጹት ተሳታፊዎች ተቀራርበው ሐሳቦቻቸውን በመከባበር እየተለዋወጡ ይገኛሉ። ቀጣይ በሚኖሩ የውይይት ምዕራፎች የተለያዩ አመለካከቶች የሚጋጩበት ሁኔታ ሊኖር እንደሚችል የታሰበ ቢሆንም ሂደቱ ሐሳብን የመደማመጥና የመያያዝ ባህልን እያዳበረ እንደሚገኝ ጠቁመዋል። ሆኖም ግን በሀገሪቱ የወደፊት ዕጣ ፈንታ ላይ እንደዚህ ያሉ ሰፊ የፖለቲካና የማህበራዊ ምክክሮች በውይይት መድረኮች ሲካሄዱ፣ በወታደራዊ መስክ ደግሞ ሌላ የሰላም ስጋትና የጦርነት ስጋት አልቀረም። በሰሜን ኢትዮጵያ አንጻራዊ ሰላም ሰፍኖ በቆየባቸው ወራት ማግስት በራያ ቆቦ መስመር በኩል እንደገና የጦር ድጋፍና ወታደራዊ እንቅስቃሴዎች ማንቀሳቀስ መጀመራቸውን የሚጠቁሙ መረጃዎች መውጣታቸውን ተከትሎ በዞኑ ያለው ውጥረት እንደገና ገርሽቷል። የህወሓት ኃይሎች በደቡባዊ ትግራይና በአጎራባች ወሰኖች አካባቢ የጦር አሰላለፋቸውን እያጠናከሩ መሆናቸውን የገለጹ ሲሆን በበኩሉ የፌዴራል መንግስት የቡድኑን እያንዳንዱን እንቅስቃሴ በቅርብ እየተከታተለ እንደሚገኝ አሳውቋል። በጉዳዩ ላይ ወታደራዊ መግለጫ የሰጡት ጀነራል መሐመድ ተሰማ የመከላከያ ሰራዊት የህወሓትን አካሄድ በውይይትና በንቃት እየተከታተለ መሆኑን ገልጸዋል። እንደ ወታደራዊ አዛዡ ገለጻ ወቅታዊ ፍልሚያ ከበፊቱ የተለየና የቴክኖሎጂ የበላይነት የሚወሰንበት በመሆኑ የታጠቁ ቡድኖችና ዘመናዊ የወታደራዊ ቴክኖሎጂዎች አስፈላጊውን እርምጃ ለመውሰድ በስትራቴጂካዊ ቦታዎች ላይ ዝግጁ ሆነው እንዲጠብቁ ተደርጓል። በሌላ በኩል በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ አዳዲስ የጦርነት ጥሪዎችን በማስተላለፍ ወጣቶች ወደ ሰራዊቱ በመቀላቀል ላይ እንደሚገኝ ተገልጿል።
የፖለቲካ ተንታኞች እንደሚሉት ከሆነ ቡድኑ የፕሪቶሪያውን የሰላም ስምምነት አፈጻጸም በተመለከተ የመንግስትን አካሄድና የወሰን ጥያቄዎችን በግድ የመመለስ አዝማሚያ እንደ ምክንያት የሚያነሳ ሲሆን ህልውናውን ለማስከበር ወታደራዊ ዝግጁነትን አስፈላጊ ነው የሚል አቋም አለው። በተቃራኒው ደግሞ ቡድኑ አሁን የትግራይን ወጣቶች የፖለቲካ መጠቀሚያ በማድረግ በባዶ እጅ ዘመናዊ ቴክኖሎጂ ለታጠቃቸው የፌዴራል ኃይሎች አሳልፎ በመስጠት ሁለተኛ የጥፋት አዙሪት ውስጥ እየማገዳቸው እንደሆነ ይሞገታል። የቡድኑ ዋና ዓላማ የፌዴራል መንግስቱን ማስጨነቅና ስልጣን መልሶ መያዝ ነው በሚልም እየተከሰሰ ይገኛል። በአሁኑ ወቅት ያለው የጦርነት ዝግጅት ቀድሞ ከነበሩት ውጊያዎች የሚለየው በዘመናዊ ቴክኖሎጂ አጠቃቀም ሲሆን በመንግስት በኩል የድሮን ጥቃቶችን እንደ ዋነኛ መከላከያና ማጥቂያ አድርጎ ሲያቀርብ፣ በህወሓት በኩል ደግሞ የሰው ኃይል ማሰባሰብን እንደ ዋና ስትራቴጂ ይዞታል። ከዚህ ባሻገር የሀገሪቱን የውስጥ ውጥረት ይበልጥ የሚያሳስበው ሌላው ቀጠናዊ የዲፕሎማሲያዊና የጂኦፖለቲካዊ ፍልሚያ በአፍሪካ ቀንድና በቀይ ባህር አካባቢ በሰፊው ተፋፍሞ ይገኛል። ዝርዝሩን እንደሚከተለው እንመለከተዋለን። በአፍሪካ ቀንድና በቀይ ባህር ቀጠና የሚታየው የጂኦፖለቲካ ውጥረት ከዕለት ወደ ዕለት እያደገ መጥቶ አሁን ላይ ወደ ተካረረ የዲፕሎማሲ የቃላት ጦርነት ተሸጋግሯል። የቀጠናው ሀገራት በሚያደርጓቸው የፖለቲካ እንቅስቃሴዎችና ስትራቴጂካዊ ወታደራዊ ህብረቶች ምክንያት ቀጠናው ትልቅ የኃይል ሚዛን ፍልሚያ መድረክ ሆኗል። ከቅርብ ጊዜ ወዲህ ኢትዮጵያን የማግለል እና በዲፕሎማሲያው መስክ ጫና የመፍጠር ዓላማ የያዙት ግብፅ፣ ኤርትራና ሶማሊያ የሶስትዮሽ ስምምነትና ህብረት መመስረታቸውን ተከትሎ የዋሽንግተን ተሳትፎ በስፋት መነጋገሪያ ሆኖ ሰንብቷል። በተለይም አሜሪካ ከነዚህ ሀገራት ጋር የምታደርገው የቅርብ ግንኙነት ጸረ ኢትዮጵያ ዘመቻ አካል ነው የሚል ትርክት ጎልቶ ወጥቶ ነበር። ይህንን ስጋትና ውንጀላ ለማስተባበል የአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ በሰጡት መግለጫ ዋሽንግተን በቀጠናው ጸረ ኢትዮጵያ ህብረት እየገነባች ነው መባሉ መሰረት የሌለውና አላስፈላጊ ውጥረትን የሚቀሰቅስ ነው ሲሉ ምላሽ ሰጥተዋል። አሜሪካ ከኢትዮጵያም ሆነ ከሌሎች የቀይ ባህር ሀገራት ጋር የምታደርገው ትስስር በጋራ ደህንነትና ፍላጎት ላይ የተመሰረተ እንደሆነ የጠቀሱት ባለስልጣኑ ከአንድ አጋር ጋር የሚደረግ ንግግር በሌላው ላይ እንደ ተቃጣ ጠላትን መተርጎም የለበትም ብለዋል። ሆኖም ግን አሜሪካ በቃላት ደረጃ ገለልተኛ ነኝ ብትልም በተግባር በኢትዮጵያ የባህር በር ጥያቄ ላይ የምታሳየው መዋዠቅና ከካይሮ ጋር ያላት የቆየ ወታደራዊና ዲፕሎማሲያዊ ቁርጠኝነት የማስተባበያዋን አሳማኝነት ጥያቄ ውስጥ እንደሚጥለው ይገመታል። በሌላ በኩል ግብፅና ኤርትራ የቀይ ባህር ዳርቻ ሀገራት ያልሆኑ ወገኖች በቀይ ባህር የጸጥታ ጉዳይ ላይ ጣልቃ ሊገቡ አይገባም የሚል አቋም ማንጸባረቃቸው አዲስ የክርክር አጀንዳን ፈጥሯል። ይህ አቋም ኢትዮጵያ ከሶማሊላንድ ጋር ያላትን የመግባቢያ ሰነድና የባህር በር ፍላጎት በቀጥታ ለማክሸፍ ያለመ እንደሆነ ይታመናል። ይህንን የካይሮና የአስመራን አቋም የሚገመግሙት የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ኃላፊ አምባሳደር ቲቦር ናጊ ግብፅና ኤርትራ በቀይ ባህር ጉዳይ ላይ መወሰን የሚችሉት የባህር ዳርቻ ሀገራት ብቻ ናቸው የሚሉ ከሆነ በተመሳሳይ ሞጋቾችም የአባይን ወንዝ አጠቃቀም መወሰን የሚችሉት ውሃውን የሚያመነጩት የተፋሰሱ ሀገራት ብቻ መሆን አለባቸው ሲሉ የካይሮን የውሃ ፖለቲካ ሞግተዋል። ግብፅ በቀይ ባህር ላይ የጂኦግራፊያዊ ወሰንን መያዣ በማድረግ መብት ስትጠይቅ በአባይ ወንዝ ላይ ግን የውሃው አመንጪ ሳትሆን የብቸኛ ባለቤትነት ጥያቄ ማንሳቷ አቋሟ በሎጂክ የተደገፈ እንዳልሆነ የሚያሳይ ነው ተብሏል። በአንጻሩ የካይሮ ዲፕሎማሲ በቀጠናው ሀገራት መካከል ልዩነት በመፍጠር እና ኢትዮጵያን በኢኮኖሚና በፖለቲካ በማዳከም ላይ የተመሰረተ ነው የሚሉ ወገኖች ጥያቄዎችን እያጠናከሩ ይገኛሉ። የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በሰጡት አስተያየት ግብፅ የቀኝ ግዛት ዘመን ወሎችን በማንሳት በአባይ ላይ ያላትን የብቸኝነት ተጠቃሚነት ለማስቀጠል የምታደርገው ጥረት ታሪክን፣ ሳይንስንና ጂኦግራፊን ወደ ጎን ያገለለ ነው ሲሉ ተችተዋል። በአጠቃላይ በአፍሪካ ቀንድ እየተካሄደ ያለው የዲፕሎማሲያዊ ፍልሚያ ሀገራቱ የራሳቸውን ብሔራዊ ጥቅም ለማስከበር የሚያደርጉትን ጥረት የሚያሳይ ነው። አሜሪካ በቀጠናው የተፈጠረውን የኃይል ሚዛን ለማስጠበቅ ፈተና እንደሆነባት ሁሉ ግብፅም በኤርትራና ሶማሊያ በኩል አዲስ የጸጥታ ከበባ ለመፍጠር ብትሞክርም የራሷ አቋምና ሎጂክ ጥያቄ ውስጥ ወድቋል። ወደ ቀጣይ መረጃችን ስናልፍ ደግሞ የመካከለኛው ምስራቅ ቀጠና ሁኔታ ይበልጥ ወደ ከፋና አደገኛ ወታደራዊ ግጭት አምርቷል። በዝርዝር እንመለከተዋለን። በመካከለኛው ምስራቅ ቀጠና ዛሬስ ምን ይፈነዳ ይሆን የሚለው ስጋት የየዕለቱ ኑሮ ከሆነ ከሰነበተ ቆይቷል። ነገሩ ከዕለት ወደ ዕለት እየከረረ እንጂ እየረገበ የሚሄድ አልመሰል ብሏል። በቅርብ ሰዓታት የተሰሙ ወሬዎች ደግሞ ቀጠናው ወደ ባሰ አደገኛ ምዕራፍ እያሸጋገሩት እንደሆነ ያመላክታሉ። የአሜሪካ ማዕከላዊ እዝ በኢራን የባህር ዳርቻዎችና ስትራቴጂካዊ ቦታዎች ላይ ከባድ የተባለ ጥቃት ማድረሱን በይፋ አውጇል። ነገሩ አንተ ካለህበት ወጥተህ ካጠቃኸኝ እኔ ደግሞ
ቤት ድረስ መጥቼ እመልስልሃለሁ አይነት ይመስላል። ጥቃቱም በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ ከተሰነዘረው ድብደባ በኋላ የተሰጠ አጸፋዊ ምላሽ እንደሆነም ተነግሯል። ሴንትኮም ወታደሮቼ ላይ ሊሰነዘር የነበረን ሚሳኤል ጥቃት ለማክሸፍ ነው እርምጃ የወሰድኩት ቢልም አዳሩን ሲደረግ የነበረው የህዝብ እንቅልፍን ያሳጣው ድብደባ ግን የፍጥጫውን አደገኝነት ግልጽ አድርጎታል። ዓለም አቀፍ ሚዲያዎች እንደዘገቡት ጥቃቱ ያረፈው በገሸምና ኪሽ ደሴቶች እንዲሁም በባንደር አባስ አባደን እና ቡሸር ወደቦችና ወታደራዊ ይዞታዎች ላይ ነው። በእነዚህ አካባቢዎች ከባድ ፍንዳታዎች የተሰሙ ሲሆን በገሽም ደሴት 2 ሰዎች ቆስለው ወደ ሆስፒታል መወሰዳቸው ተሰምቷል። ሴንትኮም በዋናነት የኢራን አብዮታዊ ዘብ ኢላማ ያደረጉ ቦታዎችን መታው ያለ ሲሆን በአሁኑ ወቅት በአካባቢው ከ50 ሺህ በላይ ወታደሮቹን አስፍሮ ይገኛል። በሌላ በኩል እኔም እጅ ያልተሰረሰረም ባይዋ ኢራን በባህር ሰላጤው ሀገራት በሚገኘው የአሜሪካ የጦር ሰፈሮች ላይ አጸፋዊ ጥቃት ልትሰነዝር ትችላለች የሚለው ስጋት በቴህራንም ሆነ በዋሽንግተን በኩል በቀጣይ ሰዓታት ሊከተል የሚችለውን ይበልጥ ያልተረጋገጠና ውጥረት የነገሰበት አድርጎታል። የመካከለኛው ምስራቅ ነገር አንዱ ሲበርድ አንዱ የሚቀጥል ሳይሆን ሁሉም በአንድ ላይ የሚያጋግል ሆኗል። በጋዛ ሰርጥ የተኩስ አቁም ስምምነት አለ ቢባልም እውነታው ግን የወረቀት ስምምነቱን በግልጽ የሚቃረን ይመስላል። በማዕከላዊ ጋዛ ከተማ የወጣቶች ክርስቲያን ማህበር አቅራቢያ የሚገኘው አልሙታኪን መስጊድ በደረሰበት የአየር ድብደባ ሙሉ በሙሉ መውደሙ ተገልጿል። ጥቃቱ መስጊዱን ብቻ ሳይሆን በአካባቢው ተጠልለው የነበሩ ተፈናቃዮችን ድንኳኖችና የሲቪል መኖሪያዎችን ጭምር ያደቀቀ ሆኖ ሲገኝ በመቶዎች የሚቆጠሩ ሰዎችን አጣብቂኝ ውስጥ ጥሏል። የአካባቢው የሃይማኖትና የኢንቨስትመንት ሚኒስቴር ያወጣቸው መረጃዎች እንደሚያሳዩት ከጦርነቱ በፊት ከነበሩት 1275 መስጊዶች ውስጥ 1050 የሚሆኑት ሙሉ በሙሉ ወድመዋል። 191 መስጊዶች ደግሞ ከፊል ውድመት አስተናግደዋል። በጋዛ ያለው አጠቃላይ ወታደራዊ እንቅስቃሴ ከተጀመረበት ጊዜ አንስቶ ከ73000 በላይ ፍልስጤማውያን ህይወታቸውን ሲያጡ ከ174000 በላይ የሚሆኑ ደግሞ ቆስለዋል። እንዲሁም 90 በመቶ የሚሆነው የሲቪል መሰረተ ልማት መውደሙን የፍልስጤም ባለስልጣናት ይፋ ያደረጉት መረጃ ያመላክታል። ሀያላኑ ሀገራት የሚለዋወጡት የጥቃት እርምጃ ሙሉ ቀጠናው ወደ ሰፊ ጦርነት ሊከተው የሚችል ስጋት የደቀነ ሲሆን፣ በሌላ በኩል ደግሞ በጋዛ የሚደርሰው ውድመትና የሲቪሎች ሰቆቃ ከዲፕሎማሲያዊ መግለጫዎች በላይ የሆነ መፍትሄ የሚሻ አጣብቂኝ ጉዳይ ሆኖ ቀጥሏል። የተወደዳችሁ የቻናሌ ቤተሰቦች በእነዚህ በርካታ ጥያቄዎችን ባስነሱ የሀገር ውስጥና የዓለም አቀፍ አጀንዳዎች ላይ ያላችሁን አስተያየት ከታች በኮመንት መስጫው ላይ አስፍሩልን። መረጃዎቹን ለሌሎች እንዲደርሱ ቪዲዮ ላይክ እና ሼር ማድረጋችሁን እንዳረሱ፣ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ይሁኑ ይቀላቀሉን የሚለው መልእክታችን ነው።